ወይዘሮ ማርታ ዳጣ የት እንዳደገችና የት እንደተወለደች ተነገራት። አብጌል ዳጣ የነገረቻትን ሁሉ ለወይዘሮ ማርታ ነገረቻት። ወይዘሮ ማርታም ይህን የነገርሽኝን ሁሉ ነገር እኮ አውቃለሁኝ። ዳጣ እያደገችው ጎዳና ቢሆንም አባት እንዳላት ታውቃለች። ግን ደግሞ አባቷን ለማስተዋወቅ ፈቃደኛ አይደለችም አለች። ለኛ ጎዳና እንዳደረች ነው የነገረችን። ግን ደግሞ ማርታ እንዴት አወቅሽ አንቺ? ስለ ዳጣ ምን ታውቂያለሽ? ለዳጣ ያለሽ ጥላቻ እንጂ እሷ የት እንዳደገች እና ማን ጋር እንዳደገች እንኳን አንቺ እኔም አላቅም። ነገር ግን እስቲ በጥያቄ እጠይቃታለሁ በማለት ወይዘሮ ማርታ በጥያቄ አፋጠጠቻት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ነበርት ላይክ ሸር ያደረጋችሁ ለምታበረታቱኝ እጅግ አመሰግናለሁ። እንግዲህ ወይዘሮ ማርታ እስከ ዛሬ ድረስ የዳጣን ተየት እንደመጣች የት እንደተወለደች ምን የምታውቀው ነገር የለም። አሁን ላይ ወይዘሮ ማርታ ጥርጣሬ ላይ ናት። ምክንያቱም ብዙ ነገሮች የሚያመሳስሉ ነገሮች ተገኘ። ያንንም በማስመልከት የኔ ልጅ ሌባ አይደለችም፣ የኔ ልጅ ጠንካራና ጀግና ናት እና ይህንን አይነት ሁለተኛ እንዳትጠቀሙ በማለት ተናገረች። አቶ ደረጀ ወይዘሮ ማርታ ስትነግራት አቶ ደረጀ ደግሞ በጣም ተናደደ። አንደኛ ላይ የሚሄደው ስራ ጉዳይ ቢሄድም ልጁን ደግሞ ይዘሂር ተባለ። በዛ ላይ እንደ አጋጣሚ መኪናውን ከፈተላቸውና በመኪና ገቡ። ወይዘሮ ማርታም በጣም ሀሳብ የሆነባት ለሰው ልጅ በጣም ትቆረቆራለች። በጣም ደግሞ ጀግና ስለሆነች እሷ ግን ምንም ነገር አላለችም ነበር። በህይወታችሁ ውስጥ ብዙ ውጣ ውረዶች ሊያጋጥም ይችላሉ። ነገር ግን እነዛ ውረድ ነገሮች ሁሉም ነገር እንደሚፈቱ ማወቅ አለባችሁ። ከኔም ወደ እንዳ እየጨለመ ትላለች ወይዘሮ ማርታ። እንግዲህ በነገራችን ላይ ብዙ ነገሮች አሉት። እነዛን ነገሮች ደግሞ ለማሟላት ጊዜ ስላጠረኝ እስከ ዛሬ ድረስ አላወጣሁትም ማለት ነው። አቶ ደረጀ ከስራ በጣም ደክሞ ሲመጣ ውሃዬን አገኛት። ውሃዬ አንቺ ቆይማ ሳሎን መቀመጥ ማታም ጧትም መቀመጥ በጣም አብዝተሻል። ምን እየሰራሽ ነው? ሲቀጥል ደግሞ ምን አይነት ምግብ ቀጠርሽ? በማለት በጥያቄ አፋጠጠቻት። እኔም ካሁን ወዲያ እንዳ አንቺ ላልሽ ነገሮች ሁሉ እሺ አልልም። እናም ለሚፈጣው ነገር ግን በደንብ በልተን የተረፈውንም እነዚህ ሰራተኞች አሉ አለቻት። አቶ ደረጀ ወይዘሮ ማርታ ፍጥጥ አድርጋ በጥያቄ አፋጠጠችው። እኛ ቤት እኮ የመጀመሪያ ቀን ስትመጣ ደስተኛ አልነበረችም፣ ገትተህ ነው ያስገባት በማለት እህቶቹ በጣም ተናደዱ። እኔ ማንንም አልገትትኩኝ፣ ቆይ ላሳያችሁ። እዚህ ቀድሞ ሲጀመር የዚህን አይነት መኝታ አርፈዋለሁኝ። እናም እዚህ አይቸው የለም በማለት በጥያቄ የተፋጠጠችውን ነገር ቶሎ መለሰች። ሰላምዬ ለዳጣ እስከ ዛሬ የደበቀቻትን ሁሉን ነገር ነገረቻት። ዳጣዬ አንቺ እኮ በጣም ጎበዝ ልጅ ነሽ፣
እኔ ያደግኩት ጎዳና ላይ ነው። ጎዳና ላይ ስኖር ግን በጣም ብዙ ሰዎችን አስለቅሻለሁኝ። አሁን ላይ የት አግኝቻቸው ይቅርታ ብላቸው በጣም ደስተኛ ነኝ አለች። አቡጌል ለወይዘሮ ማርታ ብዙ ነገሮችን አወራች። ወይዘሮ ማርታም የአቢጌል ንግግር ወይም ወሬዎች ደስ ባይላትም እሺ ንገሪ በማለት በጥያቄ አፋጠጠቻት። እናም ሰጠቻት። ምግቡንም በልቶ ደግሞ ሲወጣ ከአሁን ወደ አንዳ ለሚፈጠረው ነገር እጅሽን መስጠት አለብሽ። እጅሽን ብዬ እንደምቀለጥምሽ እነግርሻለሁ አሁኑ አለች። ወይዘሮ ማርታ ብዙ ነገሮችን ተደብቃለች። ያ ነገሮች ሁሉ ይፋ ሲወጡ ምን አይነት ችግር ውስጥ እንደምትገባ በጣም የሚገርም ነው። በህይወታቸው ውስጥ ብዙ ትልቅ ነገሮችን ሊኖሩን ይችላሉ። ግን ደግሞ እኛ ሰው እንረዳለን ብለን ብዙ ነገሮችን የሚሰጡ ነገሮች አሉ። እነዛን ነገሮችን ለማግኘትም ሆነ ላለማግኘትም በጣም እንብሳለን። በህይወታቸው ውስጥ ብዙ ጊዜን የሚያስቸግረው የአረብ ሀገር ኑሮ ነው።